በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ሰብአዊና ቁሳዊ ጉዳት እያደረሰ ቀጥሏል። በዛሬው ዕለት በጎጃም የተለያዩ አካባቢዎች ሰፊ ውጊያ ተቀስቅሷል። የአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ በበኩሉ በዘመቻ አባናደው የተገኙ ድሎችን አስጠብቀን አዳዲስ ድሎችን እያስመዘገብን እንቀጥላለን ሲል አስታውቋል። በዝርዝር እንመለከተዋለን። በሸዋና ጎጃም ጫፍ ከባድ ውጊያና ትንቅንቅ እየተደረገ ነው። በውጊያው የሪፐብሊካን ኃይሉ ጭምር እየተሳተፈ እንደሚገኝ ታውቋል። መከላከያ ከፋኖም ከኦሮሞ ነጻነት ሰራዊት ጋርም በተዋጋበት በዚህ ግንባር ከባድ ትንቅንቅ እንደነበር ታውቋል። በዝርዝር እናስደምጣችኋለን። ምሬ ወዳጆን ለመደምሰስ የሄደው ጀነራል አበባው የመራው ጦር በፋኖ ተከቦ አይቀጡ ቅጣት መቀጣቱ ተነገረ። የትግራይ ሰላም ሰራዊት የሚባሉትን የጌታቸው ረዳ ወታደሮችን አጣምሮ ውጊያ የከፈተው ጀነራል አበባው ከነ ሜካናይዝድ ጦሩ በፋኖ ተመቷል። በዚህ ውጊያ የጦር መሪ ሻለቃዎች ባለማዕረግተኞች መገደላቸውና እነ ጀነራል አበባው ከበባውን ሰብረው ለመውጣት አጥፍቶ ጠፊ ድሮንና አየር ኃይል ተጠቅመዋል ተብሏል። በዚህ ውጊያ ላይ ፋኖ የአየር መቃወሚያ አሊያም ድሮን ታጥቆ ቢሆን ኖሮ በነጋታው 4 ኪሎ ይገባ ነበር የተባለለት ከባድ የጀግንነት ተጋድሎ አድርጓል። በዝርዝር እንመለከተዋለን። የኬንያ መንግስት በኢትዮጵያ ታግቶ የነበረ ዜጋውን ገንዘብ ከፍሎ ማስለቀቁ ተሰማ። በኢትዮጵያ ታግቶ የነበረ ኬንያዊ በ3 ሚሊዮን የኬንያ ሽልንግ ክፍያ መለቀቁን የኬንያ ባለስልጣናት ናቸው ያስታወቁት። ታግቶ የነበረው ሰው ታዲያ ከሀገሪቱ ፕሬዝደንት ጋር ተገናኝቷል። በዝርዝር እናየዋለን። ሰላም ጤና ይስጥልን። በመላው ዓለም ክፍል የምትገኙ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁ? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን አዳዲስ መረጃዎች ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ። ቪዲዮውንም ላይክና ሼር በማድረግ ጀምሩ። በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። ምሬ ወዳጆን ለመደምሰስ የመጣው የጀነራል አበባው ጦር ተከቦ ተደመሰሰ። ጀነራሉ በምሬ ወዳጆ ጦር ተከበበ። በዋግ ኽምራ በኩል የጌታቸው ረዳ ታጣቂ ኃይሎችን አደራጅቶ የመጣው የጀነራል አበባው ጦር በምሬ ወዳጆ ጦር በወሎ እየተገረፈ ይገኛል። ጀነራል አበባውና ቡድናቸው ምሬ ወዳጆን የመደምሰስ ዘመቻ ብለው በጀመሩት ዘመቻቸው የራሳቸው ጦር እንደ ቅጠል እየረገፈ ነው። በወሎ በሁሉም አቅጣጫ ዛሬም ውጊያዎች ሲቀጥሉ እነ ጀነራል አበባው ምሬ ሊደመስሱ ሄደው የያዙትን ጦር አሳጭደውታል። በወሎ በሚደርሰው ተደጋጋሚ የፋኖ ጥቃት የተደናገጠው ያገዛዙ ኃይል ምሬ ወዳጆን በወሎ እናጠፋለን፣ ትግሉንም አፈር ድሜ እንከተዋለን በማለት ምሬ ወዳጆን ለመደምሰስ እንቅስቃሴ የጀመረ ሲሆን በዘመቻቸው ግን እስካሁን በወሰዱት እርምጃ ዘመቻው እየከሸፈ በመልሶ ማጥቃት አይቀጡ ቅጣት እየተቀጡ ይገኛሉ የተባለው። ሌሊቱን በዋግ ኽምራ በኩል ሜካናይዝድ ጦር አሰልፎ የኮማንዶ ጦር ይዞ የገባው የጀነራል አበባው ኃይል ከምሬ ወዳጆ የአፋባሃ ጦር ጋር የገጠመ ሲሆን በዚህ ውጊያ ያገዛዙ ኃይል በ3 አቅጣጫ በፋኖ ተከቦ አይቀጡ ቅጣት ተቀጧል። ኩሊት የምትባል ተራራማ መንደር ላይ እልህ አስጨራሽ ውጊያ የተደረገ ሲሆን ጀነራል አበባው ራሳቸው በሬዲዮ የመሩት ጦር ተከቦ በናይቀመሴ ተራግፏል። በዚህም 68 የኮማንዶ አባላት ሬሳቸው የተቆጠረ ሲሆን አገዛዙ ቁስለኞችን ለቅሞ በመሄዱ ቁጥራቸው አልታወቀም ተብሏል። የዓይን እማኞች ከ100 በላይ ቁስለኞች ሊሆኑ እንደሚችሉ ግምታቸውን ሰጥተዋል። በዚህ ውጊያ የጌታቸው ረዳ ቡድን ሎሌ የሆኑት የትግራይ ሰላም ሰራዊት እየተባለ የሚጠራው የአብይ አህመድ ቅጥረኛ የተሳተፈ ሲሆን ይህም ኃይል ዋጋውን እንዳገኘ የፋኖ ኃይሎች አሳውቀዋል። በውጊያው 2 ያገዛዙ ሻለቆች መገደላቸው ሲነገር የብልጽግና ኃይል ከበባውን ሰብሮ ለመውጣት አጥፍቶ ጠፊ ድሮኖችንና የአየር ኃይል የበላይነቱን መጠቀሙንም የፋኖ ኃይሎች ገልጸዋል። ይህንን የተመለከቱ የዓይን እማኞች ብልጽግና የአየር የበላይነት ባይኖረው ኖሮ ፋኖ ትግሉን በጀመረ በ3ኛው ቀን ነበር 4 ኪሎ የሚገባው ሲሉ
አስተያየታቸውን ሰጥተዋል። የዓለም አቀፍ የፋኖ ደጋፊዎችም ፋኖ የአየር መቃወሚያና ድሮን እንዲያስታጥቁ ጥሪ አቅርበዋል። በክልሉ የተለያዩ አካባቢዎች አሁንም በፋኖና በአገዛዝ ጦር መካከል እየተደረገ የሚገኘው ውጊያ ሰብአዊና ቁሳዊ ውድመት እያደረሰ ቀጥሏል። በዛሬው ዕለት በጎጃም የተለያዩ አካባቢዎች ውጊያ ተቀስቅሷል። የአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ በበኩሉ በዘመቻ አባናደው የተገኙ ድሎችን አስጠብቀን አዳዲስ ድሎችን እያስመዘገብን እንቀጥላለን ሲል አስታውቋል። በክልሉ ሰሜን ሸዋ ዞን መንዝና መራቤቴ ቀጠናዎች በተደረጉ ውጊያዎች በአገዛዙ ጦር አየር ወለድ ኮማንዶ ክፍለ ጦር ላይ ከባድ ኪሳራ በማድረስ ድል አድርገናል ሲሉ የፋኖ ኃይሎች ጨምሮ አስታውቀዋል። ጥቅምት 25 2018 ዓ.ም የፋኖ ኃይሎች ከ104ኛ አየር ወለድ ኮማንዶ ያገዛዙ ጦር ጋር ከባድ ውጊያ ማድረጋቸውን አፋሃድ ሸዋ ጠቅላይ ግዛት እዝ አስታውቋል። በዞኑ መንዝ ቀጠና ከመሃል ሜዳ ቅርብ ርቀት ክምር ድንጋይ በተባለ አካባቢ በተደረገ ውጊያ በአገዛዙ አየር ወለድ ኮማንዶ ጦር ላይ ድል ተቀዳጅተናል ሲሉ ነው የፋኖ ኃይሎች ጨምረው ያስታወቁት። በአካባቢው በተደረገው ውጊያ ላይ ከባድ መሳሪያዎችን በስፋት የተጠቀመው ያገዛዙ ጦር በንጹሃን ላይ ከባድና ቀላል ጉዳት አድርሷል ተብሏል። በተመሳሳይ በመርሃቤቴ ቀጠና የፋኖ ኃይሎች ከሬማ ወደ መርሃቤቴ ዓለም ከተማ በሁለት ተሽከርካሪዎች ሲጓዝ በነበረ ያገዛዙ ጦር ላይ 101ኛ አየር ወለድ ኮማንዶ ክፍለ ጦር ላይ በከፈቱት የደፈጣ ውጊያ በርካታ ወታደሮች መገደላቸው ታውቋል። የፋኖ ኃይሎች የደፈጣ ውጊያ የከፈቱት አገሪት ቁምባ በተባለ አካባቢ መሆኑን ነው ያስታወቀው አፋባሃ ጨምሮም በሁለት ተሽከርካሪ ተጭኖ የነበረው ያገዛዙ ጦር አየር ወለድ ኮማንዶ አባላት ሙሉ ለሙሉ ተደምስሷል ነው ያለው። ይህ የፋኖ ውጊያ ከሁለት ክፍለ ጦሮች የተወጣጡ የፋኖ አባላት በአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ወታደራዊ አዛዥ በሆነው አርበኛ ባየው አለባቸው ተመርተው የፈጸሙት ጀብዱ ነው ብለዋል። በተመሳሳይ በጎንደር ከተማ ቅርብ ርቀት ወይንዬ የተባለ ቦታ ላይ በተደረገ ውጊያ ያገዛዙ ጦር ላይ ጉዳት ማድረሳቸውን ያስታወቁት የፋኖ ኃይሎች ቡርቧክስ አካባቢ ካገዛዙ ጦር ጋር ከባድ ውጊያ አድርገናል ሲሉ አስታውቀዋል። በሌላ መረጃ በኢትዮጵያና ሱዳን ድንበር አቅራቢያ ዓለም አቀፍ የጦር መሳሪያ ዝውውር ውስጥ የቀጠናው ወታደራዊ አዛዦች በኢትዮጵያ በኩል ተሰማርተዋል ሲሉ ምንጮች ገለጹ። የኢትዮጵያ መከላከያ ሰራዊት አዛዦች የቀድሞ የኢትዮጵያ መከላከያ ሰራዊት አዛዦችና አባል የነበሩ አሁን በትግራይ የሚገኘው የሳምረ ቡድን አዛዦች የሱዳን ወታደራዊ መሪዎችን ጨምሮ በኢትዮጵያና በኤርትራ በሱዳን የሶስቱ ሀገራት ድንበር ቀጠና ከፍተኛ የሆነ የጦር መሳሪያ ንግድና ዝውውር እየተጧጧፈ እንደሆነ መረጃ ምንጮቹ ገልጸዋል። ከነፍስ ወከፍ መሳሪያዎች እስከ ቡድን መሳሪያዎች፣ ከቡድን መሳሪያዎች እስከ አጭር ርቀት ሮኬቶች ድረስ ከፍተኛ የሆነ የጦር መሳሪያ ዝውውር እየተደረገ ነው። በዚህም 3 የኢትዮጵያ የጦር መኮንኖች በአካባቢው አብሮ ስማቸው ስለመነሳቱ ሰምተናል ሲሉ መተማ አካባቢ ያሉ የመረጃ ምንጮቻችን ገልጸዋል። በተለይ ኮንትሮባንዱ በሱዳን በኤርትራ በኩል እስከ ግብጽ ወደ ሰሜን አቅጣጫ እንደዚሁም ደግሞ መካከለኛው ምስራቅ ድረስ ወደ ምስራቅ አቅጣጫ የተዘረጋ ሰንሰለት እንዳለው የመረጃ ምንጮቹ አክለዋል። በሱዳንና በሱዳን በስተ ምዕራብም ደቡብ ሱዳንና ቻድ ድረስ የሚደርስ ሰንሰለት ያለው ዓለም አቀፍ የጦር መሳሪያ ዝውውር በዚህ ቀጠና እየተደረገ እንደሆነ ገልጸዋል። በሌላ መረጃ የኬንያ መንግስት በኢትዮጵያ ታግቶ የነበረ ዜጋውን ገንዘብ ከፍሎ ማስለቀቁ ተሰማ። ይህ ታግቶ የነበረ ሰው ታዲያ 3 ሚሊዮን የኬንያ ሽልንግ ክፍያ ከፍሎ የተለቀቀ ሲሆን የኬንያው ፕሬዝዳንት በቤተ መንግስታቸው አግኝተው አነጋግረውታል። በአማራ ክልል ደብረ ብርሃን ከተማ ጥቅምት 18 ቀን 2018 ዓ.ም ከስራ ቦታው ታግቶ የነበረው አንድ ኬንያዊ 3 ሚሊዮን የኬንያ ሽልንግ ቤዛ ክፍያ ከከፈለ በኋላ ተለቋል የተባለው
የኬንያ ካቢኔ ጉዳዮች ኃላፊ ሙሳሊ ሙዳቪኒ እንደገለጹት ከሆነ ሳሙኤል ሙቡጋ የተባለ ግለሰብ በአሰሪው 3 ሚሊዮን የኬንያ ሽሊንግ የቤዛ ክፍያ ከፈጸመ በኋላ ተለቆ ወደ ኬንያ ተመልሷል ብለዋል። ግለሰቡ ከአዲስ አበባ 120 ኪሎ ሜትር ርቀት ላይ በምትገኘው ደብረ ብርሃን ከተማ አንድ የመስታወት ፋብሪካ ውስጥ ስራ አስኪያጅ እንደነበረ የኬንያ መገናኛ ብዙሃን ዘግበዋል። የብልጽግናው አገዛዝ የሀገሪቱ ዜጎች የሚታገቱት የሚታፈኑት በአዲስ አበባ ዙሪያ መሆኑን ብዙ ጊዜ ቢክድም አሁን ላይ የውጭ ዜጎች ጭምር የሚታገቱበት ሁኔታ በደብረ ብርሃን አቅራቢያ ተፈጥሯል። በአብዛኛው የአገዛዙ ወታደራዊና የደህንነት ሰዎች በትብብር የሚፈጽሟቸው እገታዎችና አገዛዙ ለካድሬዎቹ የገንዘብ ማግኛ አድርጎ ያስቀጠላቸው ዘረፋዎች ሆነው መጥተዋል። ግለሰቡ ከአዲስ አበባ በቅርብ ርቀት ባለው ደብረ ብርሃን ሲታፈን ያገዛዙ ባለስልጣናትም ሆነ የሚመለከታቸው አካላት ዝምታን መርጠዋል ነው የተባለው። ሳሙኤል ሙምባጉ ከታገተ በኋላ በኢትዮጵያ የሚገኘው የኬንያ ኤምባሲ ባሳለፍነው ማክሰኞ ጉዳዩን ለኢትዮጵያ ባለስልጣናት ማሳወቁንና ለማስለቀቅም መንግስት ድርድር ማካሄዱን የተሰማው። በመጨረሻም ማይናማር ውስጥ የሳይበር ማጭበርበሪያ ካምፖችን በመምራት የሚታወቀው ቤተሰብ አባላት በቻይና የሞት ፍርድ ተላለፈባቸው። የቻይና ፍርድ ቤት ማይናማር ውስጥ የበይነ መረብ ማጭበርበር ተግባር ላይ ተሰማርተው በነበሩ 5 ዋና የውንብድና ቡድን አባላት ላይ የሞት ፍርድ አስተላለፈ። ባይ የተባለው ቤተሰብ አባላትና አጋሮች የሆኑ 21 ሰዎች በማጭበርበር፣ በነፍስ ማጥፋት፣ በሰዎች ላይ ጉዳት በማድረስና በሌሎች ወንጀሎች የጥፋተኝነት ውሳኔ እንደተላለፈባቸው የቻይና መንግስት መገናኛ ብዙሃን ዘገባ ያመለክታል። ይህ ቤተሰብ በአውሮፓውያኑ 2000ዎቹ ላይ ኃይላቸውን እያጎለበቱ ከመጡ በጣት የሚቆጠሩ የውንብድና ቡድኖች መካከል አንዱ ነው። ቤተሰቡ በድህነትና ኋላ ቀርነት ትታወቅ የነበረችውን የማይናማሯን ላውካኢንግ ዞንን ዋነኛ የቁማርና የወሲብ ንግድ መናኸሪያ አድርጓታል። ከቅርብ ዓመታት ወዲህ ደግሞ በሺዎች የሚቆጠሩ ሰዎች በህገወጥ መንገድ ከተዘዋወሩ በኋላ በኦንላይን የማጭበርበር ተግባር ላይ እንዲሰማሩ ተገደዋል። በቢሊዮኖች የሚቆጠር ዶላር በሚገኝበት የማጭበርበር ስራ ላይ በግዳጅ ሰራተኛ ከሆኑት ውስጥ አብዛኞቹ ቻይናውያን ናቸው። የተወደዳችሁ አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለምሽቱ የያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። እስከዛው ሰላም ጊዜ ተመኘን።